አላህ Subhanahu Wa Ta'ala ለቀድሞ የወዳጆቹ ልጆች የመጨረሻውን እድል እስላምን ያለ መግረጭረጭ መቀበል እንደሚበጃቸው እንቢ ካሉ ግን አሳር መከራ እንደሚከተላቸው ያስጠነቀቀ ወደ እስላም ይጋብዛቸዋል ማለት ነው። እና እንግዲህ የሽግግሩ ዘመን ነው። ተዛ በፊት እነሱ በመድር ላይ ያሉ ሃይማኖቶች መሪዎች ነን ብለው ነበር የሚያስቡት እና የነሱ የመሪነት ያከተመለት ነው ማለቱ ነው። እስከዛሬ በመድር ላይ ከሚገኙት ሁሉ እኛንን የምንሻለው የነ ሙሳ የነ ኢሳ ተከታይነን እያላችሁ ስታቀራሩ ከርማችኋል። ያ የናንተ ጉዞ ግን እኔን ስላላረካኝ ካሁን በኋላ ተለዋጭ አካል አምጥቻለሁኝና ከፈለጋችሁ በወዳጅነታችን እንድንቀጥል ወደ አዲሱ ስርዓት ተሸጋግራችሁ ከሙስሊሞቹ ተቀላቅላችሁ መቀጠል ትችላላችሁ። እንቢ ካላችሁ ግን የናንተ እድል ካሁን በኋላ ሊቀጥል አይችልም፣ እኔን ብትፈሩና ብትጠነቀቁ ይሻላል እያለ ነው ያለው ማለት ነው። ስለዚህ በአሁኑ ጊዜ በተለምዶ ሁለቱ ሃይማኖት ታላላቅ ሃይማኖቶች ሶስቱ ሃይማኖቶች እያሉ የሚናገሩ አሉ። ማፊ ሁለቱ ሶስቱ ሃይማኖት በትክክል ሃይማኖት ከፈለገ አላህ Subhanahu Wa Ta'ala ያለፉትን ሁሉ በሙሉ ወቅታዊ ነበሩ፣ ተለዋጩ እስተሚመጣ ድረስ ነው የይሁዲያም ነስራንያንም ያመጣው። ከዛ እስላም ከመጣ በኋላ ግን እስላምን ተፎካካሪ የሆነ ምንም አይነት ሃይማኖት የለም። ዝም ብሎ ራስን አታልላለህ የሚል ካለ መቀጠል ይችላል። አለበለዚያ ወመን يبتغي غير الاسلام دينا فلن يقبل منه وهو في الاخره من الخاسرين። ከእስላም ባሻገር ማንንም ሃይማኖት ያዋጣኛል ብሎ የሚከተል ካለ በከንቱ ለፋ፣ ተሱ ተቀባይነት የለም፣ እሱ በመጨረሻው ዓለም ከንቱ ዋጋ ቢስ ነው ብሎ ውሳኔውን አሳልፏል ማለት ነው። በመሆኑም ያንን ነገር ነው አሁን የሚያሰምርበት። ምን ይላል ቀጥሎ? ወአሚኑ ቢማ አንዘልቱ አለ። ካሁን በኋላ ታሪክ ማንበቡን ተውና እኛንን ታላቅ ሰዎች እኛንን የተውራት ባለቤቶች የኢንጂል ባለቤቶች የሚለውን ተውትና አሁን ትኩስ ያወረድኩላችሁን መመሪያ አምናችሁ ተቀበሉት። ቁርአንን ተቀበሉ፣ መሐመድን ተከተሉ መዳን ከፈለጋችሁ ይላል ማለት ነው። ሙሰድቀን ሊማ ማአኩም፣ ይህ አሁን ያወረድኩላችሁ አዲሱ ተለዋጭ መመሪያ እናንተ እንድትቀበሉት የሚያደርጋችሁ ምክንያት አለ። እሱ ምንድነው? ከናንተ ጋራ የቆየውን አረጋጋጭና መስካሪ ነውና ይላል። ማለት እስላም ሲመጣ እኔ ነኝ የመጀመሪያውም የመጨረሻውም ትክክለኛ ሃይማኖት፣ ከኔ በስተቀር ያለ ምንም ነገር የለም ቢል ኑሮ እንዴት የኛን ስንት ለዘመናት የቆየንበትን ዋጋ ቢስ ያደርጋል። ስለዚህ እኛን እያንቋሸሸና ዋጋ ቢስ እያደረገ እሱን አንቀበልም ልትሉ ትችሉ ነበር። ግን ይሄንን አላለም እስላም። ከኔ በፊት የመጡት ነብያቶች ትክክለኞች ናቸው፣ ከኔ በፊት የተወረዱት መጽሐፎችም የጌታ ቃል ናቸው እያሉ እየመሰከረና እያረጋገጠ ነው የመጣው። ስለዚህ ክርስቲያን ከሆንክ ክርስትና ከኔ በፊት የነበረው ሃይማኖት ትክክለኛ ነበር፣ አሁን ግን ጊዜውን ስለጨረሰ እኔ በተተኪነት መጣሁኝ ብሎ ነው የሚያስተምረው። በመሰረቱ ግን ያንተ ሃይማኖት የነበረው ትክክለኛ ነበር በወቅቱ ብሎ መስክሮልሃል። ምን ትፈልጋለህ? ትናንትናው እንግዲህ ጉዞህ ትክክል ነው፣ በመሰረቱ ከጌታ ፍቃድ ጋር ነህ እያለህ ነው ያለው። ተዛታውን በጀምረህ ግን የበለጠ ጌታ እንዲቀበል ከፈለክ ወደ አዲሱ እምነት ደግሞ ተሸጋገር ብሎ ነው የመጣው ማለት ነው። የትናንትናው ነብይ ትክክለኛ ነብይ ነበር፣ አሁን ግን የመጨረሻው ነብይ መጥቷል። ቀደም ሲልም የነበሩት ነብያቶች የመጨረሻው ሲመጣ እሱን ተቀበሉ ተባበሩ፣ እኛ በአካል በመድር ላይ ብንገኝ ኑሮ ራሳችን የሱ አገልጋይ እንሆን ነበር ብለው ነው እነ ሙሳ አደራ ያጣሉት ማለት ነው። ያንን ነገር አስታውሱና ያወረድኩላችሁን አዲሱን መመሪያ ተቀበሉና ተከተሉ ይላል ማለት ነው እንጂ ወላ ተኩኑ አወለ ካፊርን ቢህ፣ እናንተ አዋቂዎች ሆናችሁ እያላችሁ የመጀመሪያ ከሃዲዎች እንዳትሆኑ አደራችሁን ይላል ማለት ነው። እና አወለ ካፊሪን ሚን አህሊል ኪታብ ማለት ነው። ተቀድሞ መጽሐፍ ባለቤቶች የመጀመሪያ ከሃዲዎች እንዳትሆኑ ተጠንቀቁ። የኪታብ ባለቤት ያልሆኑ ከዛ በፊት ክደዋል ቁረሾቹ ማለት ነው። ምክንያቱም እነሱ ጣዖታውያን ናቸው፣ ታሪክም የላቸው፣ የሚያውቁት ነገር ስለሌለ በጭፍኑ ዝም ብለው በቀላሉ ካዱት። ከናንተ ግን የአይነት አካሃድ አይጠበቅም። ምክንያቱም ስለ ሃይማኖት ከመነሻ እስከ መድረሻው ታውቃላችሁ፣ ሚስጥሩን፣ ትንቢዩን፣ ድርጊቱን። ያ አዋቂ ሆናችሁት ያበቃ የአዋቂ አጥፊ መሆን የለባችሁም። ሌሎቹ ስላላወቁ ነው የካዱትና
እናንተ አማኞች ሁናችሁ እየመታችሁ ያለ እንደገና የመጨረሻው ነብይ ሲመጣላችሁ የመጀመሪያ እንቅፋቶች መሆን የለባችሁም አላቸው ማለት ነው። ወላ ተኩኑ አወለ ካፊርን ቢሂ በዚህ በመጨረሻው ነብይ ወይም በመጨረሻው ኪታብ በቁርአን የመጀመሪያ የአህለል ኪታብ ከሃዲ እንዳትሆኑ ይላቸዋል። ወላ ተሽተሩ ቢአያቲ በአንቀጾች ደግሞ አትለውጡ ተመነን ቀሊለን ትንሽን ዋጋ ማለት ተውራትና እንጂል የመጨረሻው ነብይና የመጨረሻው ኪታብ እንደሚመጣ ደጋግመው ተናግረዋል ማለት ነው። እነዛን የቀደም ሲል ተውራት የተናገረውን ትንቢይ አንዳንድ ወስላቶችና ደካሞች ይሰርዛሉ ይደልዛሉ። የኛን ሃይማኖት የሚተካ የዋጋቢስ የሚያደርግ ሌላ መጣ። ስለዚህ ይህንን ደግሞ ለማረጋገጥ የእናንተ ሃይማኖት ቀደም ብሎ ይህን ነገር እንደሚመጣ ተንብዮ ነበር እያሉ ይከራከሩናልና ያን መከራከሪያ ነጥባቸውን ከመጽሐፋችን መንጥረን ማውጣት አለብን አሉ ማለት ነው። ሱብሃንአላህ የገዛ መጽሐፋቸውን ለምን እንግዲህ አንተ መሐመድ የአላህ መልእክተኛ አይደለም ብለ ለመከራከር አንተ መጽሐፍ ውስጥ መልእክተኛ ነው የሚል ካለ አትችልም፣ አያራምድህም ማለት ነው። ስለዚህ መጀመሪያ ቤታችን እናጽዳ አሉና ለመቃወም እንዲመቻቸው የመጨረሻው ነብይ ይመጣል፣ ጸባው ይሄን ይመስላል፣ አቋሙ አካሄዱ ምናምን የሚሉ ብዙ አንቀጾች አሉ ተውራት ውስጥ። እነዛን ሁሉ እየሰረዙ እየደለዙ ማጥፋት ጀመሩ ማለት ነው። ያንን ለማድረግ ደግሞ ህብረተሰቡን አስተባበሩ እና ጸረ ሃይማኖት የመጣ የሆነ ኃይል መጥቶብናልና ያንን ኃይል ለመቋቋም እኛ ዘመቻ ከፍተናል፣ ለዘመቻው ስኬታማነት የሚያስፈልገውን ሁሉ ድጋፍ ስጡን እያሉ ህዝቡን ያስተባብራሉ። የገዛ ኪታባቸውን መሰረዝና መደለዝ እንደ ትልቅ ስራ ሆኖ ለዛ ደግሞ ጉቦ ይቀበሉበታል ማለት ነው። ህዝቡ ሃይማኖታችን ላይ አደጋ መጥቷል እያለ የሚያስፈልገውን ሁሉ ነገር ገንዘብ እየሰበሰበ ይሰጣቸዋል። ሱብሃንአላህ ለጥፋት እንደገና ጉቦ ያስከፍላሉ ማለት ነው። ወላ ተሽተሩ ቢአያቲ ተመነን ቀሊለን የኔን አያት የሚለው ተውራትን ነው። ራሱ ተውራት ውስጥ ያሉትን አንቀጾች ተውራት አንቀጾችን በማጥፋት እናንተ ትንሽ ዋጋ እየተቀበላችሁበት ነው። የዋሁን ምንም የማያውቀውን ህዝብ ሃይማኖታችን አደገኛ የሆነ ጥላት መጥቶበታልና እሱን ለመከላከል የሚያስፈልገውን ሁሉ እርምጃ ለማድረግ የእናንተ ድጋፍ ይፈልጋል እያሉ ህዝቡን ሲያስተባብሩት ምን እናድርግ ሲሉ ያዘዙትን ሁሉ ያደርጋል ማለት ነው። እውነት ለሃይማኖት መስሏቸው እነሱ ግን ለግል ስምና ለግል ጥቅማቸው ነው። ይህን ተተሳካልን ይህን አዲሱን ነብይ አቆላሽተን እኛ በነበርንበት የዓለም ሃይማኖት ቁንጮ ላይ እንኖራለን ብለው ነበረ የሚያደርጉት ማለት ነው። ይሄን ደባ አጋለጸ አላህ Subhanahu Wa Ta'ala። እና በእኔ አንቀጾች ለምንድነው ውስንና ደካማ ጥቅቅን የሆኑ ጥቅሞችን የምትሰበስቡት? እንግዲህ በዱንያ ላይ የፈለገው ነገር እንኳን ቢበዛ ትንሽ ነው በዱንያ ላይ ያለ ነገር በሙሉ እና ትንሽ ዋጋን አትለውጡ ወኢያየ ፈተቁን ይሄን ከማድረግ መቆጠብ አለባችሁ። እኔን በእጅጉ ፍሩ ተጠንቀቁ። እንደማላይና እንደማላውቅ ገምታችሁ እንዲህ አይነት ደባ መስራት አይገባችሁምና ከዚህ ጥፋታችሁ ታረሙና ተጠንቀቁ በማለት ተደጋጋሚ ማስጠንቀቂያ ማውረድ ጀመረ ማለት ነው። ወላ ተልቢሱ الحق بالباطل እንደገና ደግሞ እውነትን በውሸት አታልብሱት አታግበስብሱ አላቸው። ተውራት ውስጥ ያሉትን እንጂል ውስጥ ያሉትን አንቀጾች አንዳንዶቹን ተነስር መሰረታቸው ያጠፏቸዋል፣ አንዳንዶቹን ደግሞ ማብራሪያ እያሉ ከጎናቸው የራሳቸው ቃል ያስገቡባቸዋል፣ የብዥታ ለመፍጠር ማለት ነው። ይሄን ማለት እኮ ይሄን ማለት ነው ያኒ ከዛ እያሉ ተጎኑ ሌላ ማብራሪያ ቃል ይጨምሩበትና አቅጣጫ ያስቱታል ማለት ነው። እና አንቀጾችን በእናንተ ውሸት አትቀላቅሉ አትበርዙ አላቸው አላህ Subhanahu Wa Ta'ala። ወተክቱሙል ሐቅ አንዳንድ ጊዜ ደግሞ ተነጭራሹ ሸምጥተው እንዲህ አይነት አንቀጽ ጭራሽ ተውራት ውስጥ የለም ብለው ግግም ብለው ይከራከሩሃል ማለት ነው። ያለውን እንደሌለ ምክንያቱም የኛ ቋንቋ ሌላው ያቅም በሚል ማለት ነው። ወአንቱም ተዕለሙን እናንተ ይሄን ደባ የምትሰሩ መሆናችሁን ልባችሁ እያወቀ እንደዚህ ማድረግ አይጠበቅባችሁምና ከዚህ አይነት ጥፋትና ተንኮል ብትታረሙና ብትቆጠቡ ይሻላችኋል ሲል አሁንም ማስጠንቀቂያውን ቀጠለ ማለት ነው። እና ይህን ትቢትና እንዲህ አተካራ ትታችሁ ይልቁንስ ቅንነት ተላበሱና ወአቂሙ ሶላህ አዲሱ ነብይ ጋራ ለመስማማት አሁን አዲስ ያወጅኩትን የእስላሞችን ስግደት
አስተካክላችሁና አዘውትራችሁ ተሳተፉ። ወአቱ ዘካ ዘካተል ማላችሁንም በአዲሱ ስርዓት መሰረት አውጡ። ወርከዑ ማአራኪዒን አጎብዳጆችም ጋራ ለጌታችሁ አጎብድዱ በላቸው ይላል። እና አቂሙ ሶላት በሚላቸው ጊዜ አንተነ ሶላት የምታስተምረን እኛ ስንት አላፈ ሲኒን ስንሰግድ ኖረናል አሉ። የጣዖት አክባሪ ልጅ አሁን ተነስተህ አንተ ስለኛ ስግደት ታስተምረናለህ ይሏቸው ነበረ። ዘካ ሲጧቸው ስለም እኛ ስንት ጊዜ ነው ስንመጸውት የኖር ነው እኛንን የዘካት ባላባትና አስተማሪዎች ይሉ ነበረ። ከዛ ወርከዑ ማአራኪዒን አለ ከሰጋጆቹ ጋራ ካጎብዳጆቹ ጋራ አጎብድዱ አለ። እና ወሶሉ ማዓል ሙሶሊን አላለም እዚህ ላይ ማለት ነው። ወርከዑ ማአራኪዒን እና ስገዱ ቢላቸው አሁንም እንደተለመደው እኛ አላፈስቲኒን ስንሰግድ ኑረናል አንተ መቼ ነው የጀመርከው ስግደት ይሏቸዋል። ገና 13 አመት ነው እድሜህ እኛ ግን ስንት 3000-4000 አመት አስቆጥረናል ይላሉ ማለት ነው። ያኔ አላህ Subhanahu Wa Ta'ala ምን አለ ወርከዑ ማአራኪዒን የናንተ ስግደት አይደለም ሩኩዕ አልባው ስግደት አይደለም የምጠይቃቸው አለ አላህ Subhanahu Wa Ta'ala። የሙስሊሞች ስግደት ከሌሎች ስግደት የሚለየው በሩኩዕ ነው። ሙስሊሞች ተቁማቸው በቀጥታ ወደ ምድር አይወርዱም። መጀመሪያ ሩኩዕ ያረጋሉ ተቀንፈው ተቆዩ በኋላ እንደገና ቀጥ ብለው ይቆማሉ ከዛ ወደ ስጁድ ይወረዳል። አሁን እኔ የምጠይቃችሁ ያለሁት አዲሱን እስላማዊ ስግደት ነው። አዲሱ እስላማዊ ስግደት ደግሞ የሚለየው በሩኩዕ ነው። የናንተ ሩኩዕ አልባው ስግደት ዋጋ የለውም ካሁን በኋላ ተሽሯልና ሙስሊሞቹ ጋራ ተቀላቅላችሁ በአዲሱ ስርዓት ሩኩዕ ጋራ የተሟላውን ስግደት ነው ስገዱ የምላችሁ የሚል ጥሪና ማብራሪያ አቀረበላቸው። ይህንን እንግዲህ አላህ የወፈቃቸው የተወሰኑ ተቀበሉ። አላህ የወፈቃቸው እንድና አብዱላህ ኢብኑ ሰላም ከሳቸው ጋራ 5 ባባሳት ሊሰልሙ ቻሉ ማለት ነው። ከዛ ሌላ ያለው በሙሉ የሆዱ ሰለባ ሆኖ እስተመጨረሻው ታገሏቸው። ያው አላህ እንደዛተው ታካባቢ ጠራርጎ አፍልሶ አወጣቸው ማለት ነው። ስለዚህ እንግዲህ እስላምና ከእስላም በፊት የነበሩ ሃይማኖቶች እስላም ሲመጣ በምን መልክ እንደተቀበሉትና ትግሉ እንዴት እንደተጀመረ መሰረቱን ያሳየናል ማለት ነው። ይሁዳና ነሷራ ለምንድነው እስላም ላይ የሚረባረቡት? ገና ከመነሻው ይህ ነው ችግራቸው ብለን ግንዛቤ እንዲኖረን ነው አላህ እነዚህን አያቶች በዚህ መልክ የቀረጸው ማለት ነው። ይሁዳ ጋራ ተግባብተን ተስማምተን ተከባብረን የሚባለው ነገር ህዝቡ ጋራ ይቻላል፣ ችግር የለውም። ህዝቡ እንደ ህዝብ ማንኛውም ህዝብ የተሻለ ይፈልጋል። ግን ተንኮለኞች ቀበኞች አሉ በህዝብ ስም የሚነግዱ ማለት ነው። እኛ ሃይማኖት መሪነን ይሉና እናቅልሃለን ይሉታል። ግን እሱ እምነት ይጥልባቸዋል። እነሱ ግን ጉድጓድ ይቆፍሩለታል። ሁሉ ጊዜ የነሱ አለቅነት እንዲከበር የነሱ ጥቅም እንዳይቋረጥ ብቻ ነው የሚጥሩት እንጂ ሐቅማ ቢፈልጉ ኑሮ ከማንም የበለጠ የሙሐመድን ሪሳላ የሚያውቁት እነሱ ናቸው። ገና እኛ ሳንፈጠር ተውራትና እንጂል ቁልጭ አድርጎ ነው ያስቀመጠው ማለት ነው። ግን እኔ ተሞትኩ ሰርዶ አይብቀል ነውና በእነሱ አስተሳሰብ እኔ በአባስ ሁኜ ተከብሬ በየጊዜው እየተዘየው እግሬ እየተሳመ የምኖረው እኮ የዛ ሃይማኖት መሪ ስለሆንኩኝ ነው። ያ ሃይማኖት አልቆለታል ሌላ አዲስ ሃይማኖት መጥቷል ታልኩኝ በገዛ በራሴ ላይ ፈረድኩኝ ማለት ነው። ስለዚህ የፈለገ ይሁን የኔ ስልጣን መቀጠል አለበት ብሎ ነው እዛ ህዝብን የሚነዳው ያለው ማለት ነው። ስለዚህ እንግዲህ ይሄን እንደባ ማወቅ አለባቸው ሙስሊሞች። እነዚህ ሰዎች ለግል ጥቅማቸውና ስማቸው የቆሙ በመሆናቸው ህዝቦችን በተቻለ ያህል እስላምን ማስተዋወቅና ወደ ተሻለ ዲል እንዲመጡ መርዳት ያስፈልጋል ማለት ነው። እኔ የጥቅም ቀበኞች ግን የፈለገው ቢሆን አውቆጠፍናቸውና በቀላሉ እንደማይመለሱና ከናንተ ጋር እንደማይቀላቀሉ ልታውቁ ይገባችኋል ነው መልእክቱ። እና ከዚህ ቀጥሎ እንግዲህ በሂደት ያደረጓቸው እንደባዎችና ድብብቆች ሁሉ በሙሉ እያጋለጠ ይቀጥላል። ምን አለ አተእሙሩነ الناس بالبر እናንተ የቀደምት መጽሐፍ ባለቤት ነን የምትሉት አይሁዶች ወይም ነሷራዎችም ብትሆኑ ሰዎችን በመልካም በበጎ ሰናይ ተግባር ታዛላችሁን አለ። ወተንሰውና አንፉሰኩም ራሳችሁን ግን ከዛ ሰዎችን ከምታስተባብሩበት ኸይር ወደ ኋላ ታዘናጋላችሁ። ለራሳችሁ ያወቃችሁ ሌሎቹን እንግዲህ ቆራጥ እርምጃ የሚወስዱትን ግለሰቦች ጥሩ ነው በርታ ቀጥልበት እያላችሁ
እናንተን ግን እንደገና ወደ ኋላ ራሳችሁን ትረሳላችሁ ወአንቱም ተትኑን الكتاب ይሄን የምታደርጉት ደግሞ እናንተ የጌታን መጽሐፍ የምታነቡ ሆናችሁ ነው ተውራትና እንጅልን እያነበባችሁ ይህ አይነት ተንኮል የሚሰራ ሰው ምን እንደሚጠብቀው እያወቃችሁ እናንተ ግን የዚህ አይነት ደባ ትሰራላችሁ አፈላ ታቂሉን ለመሆኑ አእምሮ የላችሁምን አትረዱም ጥቅምና ጉዳታችሁን አትለዩምን በማለት ጠየቀ አላህ Subhanahu Wa Ta'ala ይሄ ያለበት ምክንያቱ ምንድነው እንግዲህ ቅድም እንደተባለው በመዲና ዙሪያ ብዙ የይሁዳ ህዝቦች አሉ እና ችግር እየፈጠሩ ያሉት መሪ ተብዬዎቹ ናቸው ሌላው ህዝብ ግን ይሄ እስላም በሚመጣ ጊዜ ለመቀበል አዝማሚያ አሳይቶ ነበር እንደ ህዝብ ማለት ነው ይሄን ነገር እንቀበለው እና እንቀበለው እውነት ቢሆን ማኑሮ አለቃዎቻችን ለምን አይቀበሉም ነበር የሚለው መሐከል ሆያው እየተጀመረ ማለት ነው ያኔ አንዳንድ በሳል አእምሮ ያላቸው እንደውም አላህ የወፈቃቸው ግለሰቦች የራሳቸውን እርምጃ መውሰድ ጀመሩ እንደ አለቆቻቸው እንዲመሯቸውና እንዲያስተባብሯቸው ሲጠይቁና ሲጠብቁ መልስ ሲያጡ እኔ በእኔ ነፍስ ማን ነው የሚጠየቀው ስለዚህ ይሄ አዲሱ ሃይማኖት ትክክለኛ ነው ብያለሁኝ የፈለገ ይሁንን ያምኛለሁ እያለ አንዳንዱ ግለሰብ እያፈለተከ መምጣት ጀመረ ማለት ነው ያኔ ሂደውም ይነግሯቸዋል ምናልባት ቢሰማቸው ብሎ እኔ እኮ ሰለምኩኝ ይላል ለባባሱ ሂዶ ለቄሱ እኔ ተቀበልኩኝ እኮ አዲሱን ሃይማኖት በሚሏቸው ጊዜ ለምን ተቀበልክ አይሉም የሚገርም ነገር እንዴ ሐቅ ቢሆን ኑሮማኛ ተቀበሉ እንላቸው አልነበረም እንዴ ተሳሳትክ አይሉትም ደፍረው ህሌናቸው አይፈቅድላቸውም ማለት ነው እንግዲህ አንተ ከመሰለህ ነገሩ እኛም ቢሆን እኮ ነገሩን ቀስ ብለን አጥንተን አረጋግጠን እንገባለን ብለን እንጂ እውነት ከሆነ ማንገባበት ምክንያት የለም ይሉሃል ስለዚህ አንተ ከመሰለህ ከቸኮልክ ምንም አይደለም በርታ ቀጥልበት ይሉታል ማለት ነው እሺ ማለት ምን ማለት ነው እንግዲህ ተመለስ ብንለውም አይመለስም ይሄ ሰው የራሱን አቋም ወስዷል እና መጋጨት የለብንም በማለት ለስለስ ብለው ይቀርባሉ ማለት ነው እና እንግዲህ የይሁዶች ጉዳይ ምን ያህል አውቆጠፍ እንደሆኑ ነው አላህ Subhanahu Wa Ta'ala ደባቸውን እያጋለጠ ያለው ማለት ነው ግለሰቦች ተሽለው ተራ ያልተማሩት ሰዎች የራሳቸውን እርምጃ ሲወስዱና እምነትን ሲቀበሉ እንደዚህ አደረኩኝ ብለው ሲነግሯቸው ጥሩ አድርገሃል መልካም ይሏቸዋል ማለት ነው ይባርኩላቸዋል አዲሱን ሃይማኖት እንግዲህ አንተ በራስህ አምነህበት ይሆነኛል ብለህ እስከ ተቀበልክ ድረስ ምንም ችግር የለውም መቀጠል ትችላለህ በርታ እያሉ ድጋፍ ይሰጧቸው ነበር ማለት ነው ይሄ ማለታቸው በመሰረቱ ጥሩ ነው እንግዲህ የገባውንም ባለ በለላ ኃይላችን ተጣጥረን እንመልሳለን አለ ማለታቸው እንደማይችሉ አውቀው እንጂ ቢችሉ ኑሮ አይተውትም ነበር ስለዚህ ይሄንን ማድረጋቸውን አላህ አተእሙሩንና ሰቢል ቢር ማለት ቢቀቡል الاسلام ወትባዕ الرسول እና እስላምን ተቀብለን ነብዩን መከተላችን እወቁልን እኛ ካሁን በኋላ አቋም ለውጥ አድርገናል ብለው ሲነግሯቸው ለምን እንዲህ አደረክ በማለት ፈንታ ጥሩ አድርገሃል ቀጥልበት የሚል ድጋፍ መሰል ቃል ይሰጡ ነበር ማለት ነው ታዲያ ይሄ ነገር ግለሰቡ ያደረገው ነገር ጥሩ ከሆነ ወተንሰውና አንፉሰኩም አንተ ምን ትጠብቃለህ አለ አላህ Subhanahu Wa Ta'ala በገዛ ምስክርነት ቃላቸው ሊይዛቸው ይሄ ነገር እንግዲህ ግለሰቦች አምነናል እስላምን ተቀብለናል ሲሉ ጥሩ አድርገሃል የምትሉ ከሆነ ጥሩ ነገር ሲያመልጣህ አንተ ምን ትጠብቃለህ ለምን አንተ ሳትቀላቀልም ብሎ ጠየቃቸው አላህ Subhanahu Wa Ta'ala ወአንቱም ተትሩነ الكتاب ነገሩ ተገላቢጦሽ ሆነ እናንተ እኮ ቅዱስ መጽሐፍን በሚገባ የምታነቡና የምትረዱ ሰዎች ናችሁ በዚህ እርምጃ ግንባር ቀደም መሆን የሚጠበቀው ከናንተ ነበረ ቢያንስ ደግሞ መከተል አቃታችሁ ተራ ህዝባችሁ እየቀደማችሁ ሲሄድ ቢያንስ እንኳን ከህዝቦቹ ጋር ለምን እናንተ ልትገቡ አትችሉም በማለት አላህ Subhanahu Wa Ta'ala ያለውን ደባቸውን ያጋልጣል ማለት ነው አፈላ ታቂሉን ይሄ አካሃዳችሁ ምን ያህል አደገኛና ለጥፋት የሚዳርጋችሁ መሆኑን አትረዱም አይገባችሁምን በጣም ድርብርብ የሆነ ጥፋትና ክፋት እየፈጸማችሁ እኮ ነው ያላችሁት መጀመሪያ ይሄ ነገር ባጢል ነው ብትሉ ኑሮ የገባው የሚለውንም ሰው እንዴት እንዲታረጋላችሁ ብላችሁ ቢሰማም ባይሰማም መከላከል ነበረባችሁ እውነት የምታምኑበት ከሆነ ይሄን አቋም ማለት ነው ግን ጥሩ አድርገሃል ተገባህ አምሯል በዛው ቀጥልበት ብላችሁ ማበረታታታችሁ እውነት መሆኑን ነው የሚያመለክተው ይሄ ነገር ደግሞ እውነትና ጠቃሚ ከሆነ በገዛ እንደበታችሁ እየመሰከራችሁ እንዴት እንደገና እናንተ ወደ ኋላ ትቀራላችሁ
ያካዳችሁ በጣም የተፋለሰና አስቀያሚ መሆኑን አይገባችሁምና አትረዱምን ይላል ማለት ነው። ስለዚህ ዑለማው እሱ እንደዚህ ናቸው። በኩል ዘማን ወመካን መጥፎ መሪዎች አላህ Subhanahu Wa Ta'ala ሲያሳስታቸው የፈለገውን ያህል ቢጠነቀቁም ተናቁድ መሆኑ አይቀርም። አቋማቸው ይፋለሳል፣ ይጋጫሉ በርሳቸው ማለት ነው። በአንድ በኩል አንድ ኸይር ነገር ይነግራል ያስተምራል፣ በሌላ በኩል ግን ያንን የሚያፈርስ ነገር ሲሰራና ሲናገር ታገኘዋለህ። ዑለማው ረባንይን ከሆኑ ግን በምንም አይነት አይፋለስም ቃላቸው። ዛሬም ሐቅ ነው ነገም ሐቅ ነው። ለማን ብሎ ምን ይቀይራል? ግን ሰዎች እንወር ባየሆኑ ጊዜ ለግል ስም ለግል ጥቅም በሚያድሩበት ጊዜ የፈለገው ሊቅ ዓሊም ቢሆን ሁሉ ጊዜ የሚናገረውና የሚሰራው ነገር ወጥ ሊሆን አይችልም። እና አንተ አንድ ነገር በመታነሳ ጊዜ ማንነትህን ነው መጀመሪያ የሚገመግመው ማለት ነው። አንተ የምትወዳትን ነገር ፈትዋ ያደርግልሃል። ያ ጊዜ አንተ የሱ ደጋፊ ሊያደርግህ ማለት ነው። እኔ ደግሞ በተቃራኒው በሌላ በኩል መጥቼ ተጠየቁት እኔ ማንነቴን ስለሚያውቅ እኔ የምወዳትን ነው የሚነግርህ ማለት ነው። ይሄ ጊዜ ሁሉ ጊዜ በራሱ ጥቅም ዙሪያ ብቻ ነው የሚያጠነጥነው እንጂ ሐቅ ጉዳዩ አይደለም ለሱ። አለል ሐቅ ከሆነ ግን ተቀበል አትቀበል ምን አገባው? ጌታ ያለው ይሄ ነው። እንትናም ሸይጣኑም ይምጣ መላእክቱም ይምጣ ጂኒውም ይምጣ የፈለገው ቃሉ አይዛባም። አላህ ያለው ይሄ ነው ከዚህ ወዲያ ማቀው ነገር የለም ብሎ ቁጭ ነው የሚለው ማለት ነው። ግን ሁሉን ይዛለሁ የሚል ሰው ሙናፊቅ ነው። ሙናፊቅ ከሆነ ደግሞ ይሄ በኒፋቅ ደረጃ ያለ ሰው አመራር ቦታ ላይ ካለ ህዝብን በሙሉ ይደምራል፣ ለራሱ ብቻ ሳይሆን የሚጠፋው ማለት ነው። ምክንያቱም ሌሎቹ በንጹህ ልቦና መሪያችን ነው ብለው ታማኝነት ሰጥተውታል። ሁሉም መተው የሚጠይቁት ነገር የሚያማክሩት ነገር እሱ በሚፈልገው መልክ የሚሾፈረው ከሆነ ህዝቦችን ወደ ጀሃነም እየሸኘ ነው በየቀኑ ማለት ነው። እንደ አይነቶቹ ደባዎች እንድናውቅና እኛም በበኩላችን የዚህ ነገር ካጋጠመን በየዋህነት እንዲያንነዳ ከዚህ ታሪክ እንድንማር ነው አላህ የሚያደርገው ማለት ነው። እና ቃል መፋለስ በእስላም ተቀባይነት የለውም። ሐቅ ሁለት ሊሆን አይችልም። አንድ ጊዜ ሐቅ ነው ከተባለ ሐቅ ነው፣ ከዛ ውጭ የማያውቅ ሰው አላቅም ማለት አለበት እንጂ እያንዳንዱ ጥያቄ ማንነቱን እያጤንክ እሱን ለማስደሰት የምትሰጥ ከሆነ የይሁዶችን ሱና ነው የምትደግመው ማለት ነው። እዚህ ላይ እንግዲህ እውነትን እያወቃችሁ ለምን ትደባብቃላችሁና ታወናብዳላችሁ በሚልበት ጊዜ አንዳንድ ሰዎች አንድ ሰው ዕውቀትም ቢኖረው ያንን የሚያቀውን ነገር በስራ ላይ እስካላዋለ ድረስ መናገር የለበትም የሚል የሚመስላቸው ሰዎች አሉ ማለት ነው። ይህ አይደለም የተፈለገው። አንድ ሰው ኸይርን ነገር ካወቀ ሰራም አልሰራም ለሌሎቹ ማስተማር ግዴታው ነው። በተለይ የዕልም እጥረት ባለበት አካባቢ ማለት ነው። ግን አንድ ሰው የሚናገረውን ነገር የሚጻረር አቋም የሚይዝና በተገላቢጦሽ የሚሰራ ከሆነ የሱ ማስተማር ተቀባይነት አይኖረውም፣ ተእሲር አይኖርም ማለት ነው። ህዝቦች ተግባሩን ነው የሚያዩት። እንግዲህ ኸይር ነገር ሲያትት ቆይቶ ዘወር ሲል መጥፎ ነገር ሲሰራ ከተገኘ ይህ አወናባጅ ትናንትና እንዲህ ሲለን አልነበረም እንደ እያሉ ህዝቦች ተነዲኑ ይጠራጠሩበታል ማለት ነው። እና ይሄ እንግዲህ ተቀባይነት እንዲኖረው እርግጥ ነው ዓሊም የሆነ ሰው የሚናገረውን ነገር በተቻለ መጠን በስራ ላይ ማዋል አለበት፣ ቢያንስ መጻረር የለበትም ማለት ነው። ይህንን ሳያረቀርቶ በአጋጣሚ ግን አንድ ሰው ዓሊም ሆኖ ሰዎች የሚጠይቁትን ነገር በሚጠይቁት ጊዜ እኔ አልሰራበትምና አልናገርም ካለ ይሄ ደግሞ ሌላ ስህተት ነው ማለት ነው። ምክንያቱም ሌላ አማራጭ የለም፣ ኪታቡ የሚለው እንደዚህ ነው ብሎ ይናገር። አንተ ለምን እንደዛ አትሰራም ከተባለ የራሴ ድክመት ነው ማለት መቻል አለበት ማለት ነው። እና ሁለቱን ነገሮች ለይቶ ማየት አለብን። እኔ መስራት እስካልቻልኩ ድረስ መናገርም አልፈልግም ታልክ ሁለት ወንጀል ነው የምትፈጽመው ማለት ነው። አንደኛ አልሰራህም፣ ሁለተኛ ደግሞ ህዝቦች መመሪያ ይፈልጋሉ። አንተ የተሻለ ዓሊም የለም በአካባቢ፣ አንተ ፋሲቅም እንኳን ብትሆን ሐቁን መናገር አለብህ ማለት ነው። ግልጽ ሆነህ ወላሂ ኪታቡ የሚለው እንደዚህ ነው፣ ቁርአን የሚለው ሱነቱ ረሱል እንደዚህ ነው የሚለው እንደ መቼም እኔ ባለብኝ ችግር ታውቃላችሁ እንጂ ሐቁ ይሄ ነው ማለት መቻል አለበት። ይሄን ካለ ሰዎች መመሪያውን ይጠቀሙበታል ማለት ነው። ግን ኪታቡ ያለው ከኛ ነው አንቺ ያለብሽ መርሃባ ነው የሚለው መርሆ ከሆነ ትልቅ ችግር ነው የሚመጣው ማለት ነው። ብዙዎቹ እንደዚህ ነው፣ በራሳቸው ዙሪያ ነው የሚያጠነጥኑት ሁሉ ጊዜ።
ይቺ ነገር ምን ጥቅም ታመጣለች የሚለው ነገር ከሆነ የሚከተለው ተያይዞ መጥፋት ነው የሚሆነው። ስለዚህ አንድ ሰው ሙሉ የሚሆነው ዓሊም ከሆነ የአላህ አማና ተሸክሟል። ያንን የአላህ አማና በታማኝነት ማስተማር አለበት። በቃል ብቻ ሳይሆን በተግባርም በሚችለው አቅም መተግበርና ራእያ ምሳሌ ሆኖ መታየት አለበት። ምናልባት በተግባር ለማድረግ የማይችለውም ከሆነ ደግሞ መናገሩን መተው የለበትም። ይናገር ያስተምር ማለት ነው እንጂ የማይሰራ ሰው አይናገር የሚባል ነገር ወይም ደግሞ ከማይሰራ ሰው ዒልም አትቀበሉ የሚባለው አካሄድ ስተት ነው ማለት ነው። የፈለገውን ይሁን የራሱ ጉዳይ፣ ግን ዒልሙ በትክክለኛ ሐቅ መሆኑን ካወቅ መቀበል እንችላለን። ሌላው ቀርቶ ነብዩ አለይሂ ሰላቱ ወሰለም ሰውየው ከሸይጣን የሰማውን ዒልም አጽድቀውለታል። አቡ ሁረይራ የሚያወሩት የሶሒህ ሙስሊም ሐዲስ አለ። አቡ ሁረይራ አንድ ቀን ነብዩ የዘካ የሰደቀተል ፊጥር ተምር ሰብስቦ አሉና አሰበሰቡ። በከተማ ያለው ተምር ተሰብስቦ እንደዚህ ጓራ ተከመረ ምርት እና አንድ ጓሮ ላይ ተከምሮ እስተምናካፋፈል ድረስ ጠብቃሉና አቡ ሁረይራን ጥበቃ መደቡት ማለት ነው። እዛ ቁጭ ብሎ እየጠበቀ እያለ ሌባ መጣ ስልቻውን ይዞ እና መጣና ጠጋ ብሎ ይዝቅ ጀመረ። እዛ ስልቻው እየጨምር ጀመር ማለት ነው። አቡ ሁረይራ ካካ ዘረፋና ዘሎ እጅ ተፍንጭ ያዘው ሌባውን። ያ ሌባ ምን አለ? ወላሂ በኔ የደረሰ አይደረስብህ፣ በጣም ተርቤ አንጀቴ ተቃጥሏል። እኔ ብቻ አይደለሁም ልጆች ህፃኖች አሁን መተኛ ጥቼ እየተንጫጩ ነው። ይችን እንዳወስጀ ትንሽ ባቀምሳቸው ብዬ ነው እባክህ በነፍስ ብሎ ይለምነዋል ማለት ነው። አቡ ሁረይራ ችግርን ያውቃል። ምን አሊ ሱፋ ነው፣ መጠለያ የሌለው ምስኪን ነው እና የኔ ቢጤ ምስኪን አለና ይሽ እኔ መቼም ልፈቅድልህ አልችልም፣ ይሄ አማና ነው። ባይሆን ያው አንተን እጅ ተፍንጂ ይዤ ሌባ ያዝኩኝ ብዬ አላጋልጥህም፣ ወደ ቤት መሄድ ትችላለህ፣ ተምሩን ግን አልፈቅድልህም አለው። ተስማማን አለ። በዚህ خلاص አለና ለቀቀው። ደግመህ እንደዚህ ነገር እንዳትመጣ ተጠንቀቅ አለው። አልመጣም ምሎ ተገዝቶ ሄደ። እሺ ቀጣውን በሚቀጥለው እንመለሳለን ኢንሻአላህ።